ይህን በሰሙ ጊዜ የሚሉትን አጥተው እንዲህ ያሉ እግዚአብሔርን አመሰገኑ። ይህማ ከሆነ አሕዛብም ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐን ሰጥቷቸዋል ማለት ነው። እንግዲህ እዚህ 11 ላይ እንደምታስተውሉት 10 ላይ ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ ቆርኔሌዎስ ቤት የሚገባበት ነው። ተርቦ በነበረበት ሰዓት ይበላ ምግብ እየተዘጋጀ በነበረበት ሰዓት በዛ ውስጥ በተመስጦ እያለ ይላል ጌታ በራእይ ተገለጠለትና የረከሰን ነገር አሳየው። በሸማ ውስጥ ሲያሳየው ይሄን እንዴት እኔ እበላለሁ? እኔ እኮ አይሁዳዊ ነኝ፣ ሕግ ያለኝ ስነ ስርዓት ያለኝ ሲል ነው አለ። እኔ ቀደስኩት ማንንም አያረክሰውም ብሎ ጌታ በራእይ ውስጥ በተመስጦ ለጴጥሮስ ይነግረዋል። ከዛ እዛ ደግሞ ቆርኔሌዎስ የሚባል መቶ አለቃ ነው፣ ግን ጸሎቱ ወደ እግዚአብሔር ያረገለት መልካም ስራ የሚሰራ ምጽዋት የሚሰጥ ነው። ስለዚህ መልካም ስራ ስለሚያደርግ ምጽዋት ስለሚያደርግ ብቻ የዘላለም ሕይወት ያገኛል ማለት አይደለም። በእግዚአብሔር ዘንድ ጸሎቱ ይሰማል። ነገር ግን ያልዳነ እግዚአብሔር ግን ስለሱ ምን ብሏል? ጥሩ ሰው መልካም ሰው ነው። ግን ምን ይፈልጋል ሲባል ወንጌል የሚመሰክርለት ሰው፣ ስለ ኢየሱስ የሚነግረው ሰው ቆርኔሌዎስ ያስፈልገው ነበር። ስለዚህ 11 ላይ እዚህ ንስሐ ግባ ብሎ የቆርኔሌዎስ ቤተሰቦችን ሄዱ የሚናገራቸው 11 አሁን ያየንበት ቁጥር 18 ላይ ማለት ነው። ስለዚህ ጌታ በሸማ ውስጥ አሳየው፣ ራእይን አየ። ከዛ ቆርኔሌዎስም እዛ መልአክ ተገለጠለት፣ ራእይን አየ። ከዛ ሁለቱ ሰዎች ወደ ኢዮጴ ወደ ቁርበት ፋቂው ቤት እንዴት ተነገረው። ከዛ ሰዎቹን ላከ። ጴጥሮስም ተከራከረ ከአንድም ሶስቴ። ከዛ ጌታ አስረዳው። አሁን በሉጣ አሉ። ሰዎች መጡ። ከዛ ወደ ቆርኔሌዎስ ወሰዱት። ልክ እዛ እንደሄደ ትልቅ ነገር ሆነ። ወንድሞቼ ለምን ጠራችሁኝ ምናምን ሲላቸው ካንተ ዘንድ እንደዚህ ተገልጦልኝ ነበረ፣ አንተን የጠራነው የምስራቹ ቃል ለመስማት ነው። ኦኬ። ከዛ ስለ ኢየሱስ መናገር ጀመረ። የሞተው ይልቁንም ከሙታን የተነሳው ስለ ክርስቶስ መመስከር ጀመረ። ልክ ያን እያደረገ እያለ ይላል ከቁጥር ስንት ነው? ከቁጥር አይ ቲንክ 10 ምዕራፍ 10 ቁጥር 23 ጀምሮ ብናነበው ጴጥሮስም በማግስቱ ተነስቶ ከነርሱ ጋር ሄደ። ከኢዮጴ የተመጡ ሰዎችም ወንድሞች አብሮት ሄዱ። በሚቀጥለውም ቀን ቂሳርያ ገባ። ቆርኔሌዎስ ዘመዶቹ የቅርብ ቤተሰቦቹ ሰብስበው ይጠባበቅ ነበር ካለ በኋላ ቁጥር 30 ቆርኔሌዎስም እንዲህ አለው፣ ከ4 ቀን በፊት በዚህ ሁሉ ቀን 9 ሰዓት በቤቴ እጸልይ ነበር። ድንገትም ብሩህ ልብስ የለበሰ ሰው ፊቴ መጥቶ ቆመና እንዲህ አለኝ፣ ቆርኔሌዎስ ጸሎትህ ተሰምቷል፣ ምጽዋትህ ለመታሰቢያ በእግዚአብሔር ዘንድ አርጓል ካለው በኋላ ከዛ ወዲያውኑ ላኩብ ሰዎችን 33 ላይ አንተም በመምጣትህ መልካም አድርጋል። እንግዲህ እኛ ሁላችን ጌታ ያዘዘንን ስትናገር ለመስማት በእግዚአብሔር ፊት አለን። ቆርኔሌዎስ መልእክቱን ከተቀበለ በኋላ ጴጥሮስ የመጣበት አንዱ ምክንያት ምንድነው? የምትናገርን ለመስማት በፊት አለን ብሎ ሲሉት ጴጥሮስ አሁን መናገር ጀመረ። ምን ብሎ? ጴጥሮስም እንዲህ ሲል መናገር ጀመረ። እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትና ጽድቅን የሚያደርጉት ሁሉ ከየትኛውም ወገን ቢሆኑ ይቀበላቸዋል። ምን ማለት ነው? ከአይሁድም ከአሕዛብም ቢሆን ይቀበላቸዋል። እሱም መፍራት ብቻ ነው ኳሊፊኬሽኑ። 37 ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነው ታውቃላችሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ፈወሰ። ኢየሱስ ክርስቶስ ስለደረጋቸው ነገሮች ሁሉ መናገር ጀመረ። ከዛ እንደዚህ አለ፣ እርሱም በአይሁድ ሀገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱም በእንጨት ላይ ሰቅለው ገደሉት። ለቆርኔሌዎስ ወንጌል እየሰበከ ነው። እግዚአብሔር ግን በሶስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየውም ለሰው ሁሉ ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን። እግዚአብሔርም አስቀድሞ ለመረጠን ለእኛ ምስክሮቹ ነው፣ ለሕዝቡ እንድንሰብክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን ብለው ለጴጥሮስ ቤተሰቦች ለቆርኔሌዎስ ቤተሰቦች ወንጌል ስለ ኢየሱስ መስበክ ጀመሩ። ከዛ ቁጥር 43 ላይ በእነርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንደሚቀበል ነቢያት ሁሉ ይመሰክራል። በማን? በክርስቶስ የሚያምን ሁሉ የኃጢአት ስርየት በስሙ እንደሚቀበል ነቢያትም ያምናሉ ብሎ ስለ ወንጌል ተናገረ። ከዛ ወዲያው ጴጥሮስን ከተናገረ በኋላ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከዛ ከጴጥሮስ ጋር የመጡት ተገርዘው የነበሩት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብ ላይ ደግሞ መፍሰሱን ሲያዩ ተገረሙ። ለዛ 7 ሰዎች አብሮት የሄዱት አይሁዳውያን ናቸው፣ ግን የዳኑ በጌታ የሆኑ አይሁዳዊ ናቸው። ከጴጥሮስ ጋር ቆርኔሌዎስ ቤት ሄዱት። ሲያዩ አሕዛብ ናቸው። ቆርኔሌዎስ የመንፈስ ቅዱስ ስጦታን ተቀበሉ። ከዛ ሲያዩ ተገረሙ ይላል። ኢየሱስ ጌታ ነው። ይኸውም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። በዛን ጊዜ ጴጥሮስ እንደዚህ አለ፣ እነዚህ ሰዎች እንደኛ መንፈስ ቅዱስን ስለተቀበሉ
ከእንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስም እንዲጠመቁ አዛቸው። ከዚያም በኋላ ጴጥሮስ ጥቂት ቀን ከነርሱ ጋር እንዲቀመጥ ለመኑት እያለ መፈልገው 11-18 ነው። ይሄ ሁሉ የተከናወነው እዛ ቆርኔሌዎስ ቤት ሄደው። ኢየሱስ ጌታ ነው። ቆርኔሌዎስ ምንም እንኳን መልካም ሰው፣ ጸሎት የሚያደርግ መልካም የሚያደርግ ምናምን መጽዋዕት የሚያቀርብ እንኳን ሰዎችን የሚረዳ ቢሆንም ያ መልካም ስራው ግን አላዳነው። ኢየሱስ ጌታ። ሰዎች የሚድኑት በምንድን ነው ሲባል በክርስቶስ ኢየሱስ ሞትና ትንሣኤ በማመን ነው። ኤፌሶን ምዕራፍ 2 ቁጥር 8 የሚናገረው በእምነት በጸጋ በኩል ድናችኋል። ኢየሱስ ጌታ ነው። ጸድቃችኋል። ስለዚህ ቆርኔሌዎስ በጣም ምርጥ ሰው ነው። የሞራል ሰው ነው። መልካም ሰው ነው። የሚያበላ የሚያጠጣ፣ ጸሎቱ ኢቭን ወደ እግዚአብሔር ያደረገለት ነው። ግን ድኖን አልዳነም። ይሄን የምስራች ቃል የወንጌል ቃል መስማት ነበረበት። ዛሬ መጽሐፍ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ ያ ሰው ለማመኑ ለመዳኑ ምን ያስፈልገው ነበር? ስለ ኢየሱስ የሚናገረው የእግዚአብሔር ቃል ያስፈልገው ነበር። ይሄን ቃል የሚናገር ጴጥሮስ ወደ ቆርኔሌዎስ ቤት ሲሄድና ያለ 18 ላይ ይህን በሰሙ ጊዜ ይላል ሲያበራላቸው፣ ይህን በሰሙ ጊዜ የሚሉትን አጥተው እንዲህ ያሉ እግዚአብሔርን አመሰገኑ። ይህማ ከሆነ አሕዛብ ወደ ሕይወት ይመጡ ዘንድ እግዚአብሔር ንስሐ ሰጥቷቸዋል ማለት ነው። 11 ላይ የሚያብራራው 10 ላይ ቆርኔሌዎስ ቤት እንዴት ገባህ ብለው አንዳንድ ያመኑ አይሁዶች እንዴት ሄዳችሁ አሕዛብ ቤት ብለው ሲጠይቋቸው ለዚህ ጉዳይ ሄድን፣ እግዚአብሔር በራእይ ተገለጠ፣ ሂድ አለኝ፣ ሄድኩኝ፣ ቃሉን ነገርኩኝ፣ የመንፈስ ቅዱስን ኃይል ተካፈሉ ብሎ ላመኑ አይሁዳውያን ያስረዷቸዋል። ለምንድነው ይሄ የሚከናወነው ከተባለ መጀመሪያ ሐዋርያት ሥራ ምዕራፍ 1 ላይ አንድ ንግግር አለ። ኢየሱስ ከማረጉ በፊት ምን አላቸው? ኃይልን ሳትቀበሉ ከኢየሩሳሌም አትውጡ፣ ስትወጡ ግን ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያና እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። ስለዚህ ወንጌል አስቀድሞ ለምንድን ነው ሮሜ ምዕራፍ 1 ሲናገር በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ እግዚአብሔር ኃይል ለማዳን ነው። ስለዚህ አስቀድሞ ወንጌል ለማን ነው? እዛው ለነበሩ በኢየሩሳሌም፣ ከዛ ደግሞ ፈቀቅ ሲል ይሁዳ፣ ከዛ ደግሞ ፈቀቅ ሲል ሰማርያ፣ ከሰማርያ ደግሞ አልፎ ጳውሎስ መጨረሻ ይዞ የተገባው ሮም ነው። እዚህ ፊልጵስዩስ ምዕራፍ 4 መጨረሻ የቄሳር ቤተሰቦች ራሱ እስከ መዳን ድረስ ደርሰዋል። ቄሳር ጋር ድረስ ትልቁ ይሄ የምስራቹ ወንጌል ደርሷል። ሉቃስም ሐዋርያት ሥራ ምዕራፍ 1 ላይ ሲናገር ሉቃስንም ሲጽፍ ለቴዎፍሎስ ይላል፣ ሀገረ ገዢ ለሆነው ቴዎፍሎስ ሆይ ብሎ ይናገራል። ያ ሀገረ ገዢ ነው። ይሄ ወንጌል ይሄ ምስራች እስከ ትልቅ እስከ ሮም እስከ ቄሳር ድረስ የደረሰ ኢየሱስ ጌታ ነው። ስለዚህ ኢየሩሳሌም፣ ይሁዳ፣ ሰማርያና እስከ ምድር ዳርቻ ብሎ ክሌም ያደርጋል። እዚህ ጋር ያመኑ አይሁዳውያን ናቸው 11 ላይ። ነገር ግን ምን አላቸው? እንዴት ገባ? ለምን አሕዛብ ቤት ሄድክ ይሉታል። ይሄ ባውንደሪ ይዟቸዋል። ምንም እንኳን የዳኑ በጌታ የሆኑ ቢሆኑም እነዚህ አይሁዳውያን ግን የሆነ ጎጠኝነት አለ። በቃ አስቀድማችሁ በኢየሩሳሌም ስለተባለ እዛው ብቻ ከዛ ይሁዳ ብቻ ነው ያስቡት። ኢየሱስ ጌታ ነው። ስለዛ እስጢፋኖስ ሲሞት ራሱ አይታችሁ ከሆነ ምዕራፍ 7 ላይ እስጢፋኖስ በአይሁድ ሸንጎ ፊት ምዕራፍ 7 ከ1 እስከ መጨረሻ ድረስ አብርሃም ከኡር ከከለዳውያን ከወጣበት ሰዓት ጀምሮ እስከ ክርስቶስ እርገት ድረስ ተናገረ። ከዛ በኋላ መጨረሻ ላይ እናንተ አንገተ ደንዳናኖች አባቶችን ነቢያትን ገደላችሁ ካላቸው በኋላ ጥርሳቸውን አፋሽተው በድንጋይ ወገሩት ይላል። ሊወግሩት ሮጡበት፣ ገደሉት ይላል። በዛ ጊዜ ጳውሎስ ራሱ ልብሳቸውን ይጠብቅ ነበር። ማለትም እስጢፋኖስ ሲገደል ልብሳቸውን ጠብቋል፣ አብሮ አስገድሏል ማለት ነው። በእስጢፋኖስ ሞት ውስጥ ጳውሎስ ራሱ ተጠያቂ ነው፣ ተባባሪ ስለሆነ። ኦኬ፣ ታዲያ በእስጢፋኖስ ሞት ምክንያት ወንጌል እንዴት ሆነ ከተባለ ይሁዳ እስከ ይሁዳ መጨረሻ ምዕራፍ 7 ነው። ምዕራፍ 8 ስትሄዱ ፊልጶስ ወደ ሰማርያ ገብቶ ወንጌልን ሰበከ ይላል። ቤተክርስቲያን እዛው ተመሽቷቸው ነበር። እስራኤል፣ ይሁዳ፣ ኢየሩሳሌም ብቻ ነበሩ። ይህን ስደት እግዚአብሔር አመጣ። ኢየሱስ ጌታ ነው። ልክ ሲመጣ ከይሁዳ ፈቀቅ ብለው ወደ ሰማርያ መግባት ጀመሩ። በጸሎት የተጉት ሁሉ ይላል እስጢፋኖስን ቀበሩት ይላል። እናንተ በጸሎት መትጋት ራሱ ሰው ቢሞትብር ራሱ ልባችን ይጠገናል። ኢየሱስ ጌታ ነው። በጸሎት የበረቱ ሰዎች ይላቸዋል። ኢየሱስ ጌታ ነው። ከዛ ከይሁዳ ቀጥታ ወደ ሰማርያ ገቡ። ሰማርያ ወንጌል ተሰብሮ ገባ። ሰማርያ ከተገባ በኋላ እስከ ምዕራፍ 13 ድረስ ምንድነው ደማስቆ ምናምን እያለ 13 ላይ አንጾኪያ ናት የመጀመሪያው የአሕዛብ ቸርች። ከዛ በኋላ ልስጥራን፣ ደርቤን፣ ኢቆንዮን እያለ ከዛ ደግሞ 15 ላይ ኢየሩሳሌም ጉባኤ ይመለሳሉ። 16 ፊልጵስዩስ፣ ከዛ ተሰሎንቄ፣ ቆሮንቶስ፣ አቴና፣ አሪዮስፋጎስ ምናምን እያለ ኤፌሶን እያለ እስከ ሮም ድረስ ይሄዳሉ። ኢየሱስ ጌታ ነው። ወንጌል ልክ ኢየሱስ እንደተናገረው በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ እንደሚለው ልክ እንደዛው የመጀመሪያ ኢየሩሳሌም ላይ ሰበኩ 3000 ሰዎች ሐዋርያት ሥራ ምዕራፍ 2 ተቀበሉ። ከዛ ፈቀቅ ሲሉ ይሁዳ ገቡ እስከ እስጢፋኖስ ሞት ድረስ እስከ መጨረሻው ምዕራፍ 7 እስከ መጨረሻው 8 ላይ ሰማርያ ተሰበረ። ኢየሱስ ጌታ ነው። ዛሬም እኛ ያለንበት ስፍራ ድንበሩ ይሰበራል። ኢየሱስ ጌታ ነው። ከዛ ከሰማርያ ደግሞ አልፎ ወደ አሕዛብ ቸርች ሂዱ፣ ወደ ዓለም ምድሩ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ የሚለው እየተሳካ መጣ ማለት ነው። አንጾኪያ የመጀመሪያ ቸርች ናት፣ የአሕዛብ ቸርች ምዕራፍ 13 ላይ
ከዛ በኋላ ያለ የአሕዛብ ቸርቾች ናቸው። ኤፌሶን፣ ፊልጵስዩስ፣ ተሰሎንቄ፣ ቆሮንቶስ የምትሏቸው ሁሉ አሕዛቦች ናቸው። ከፊሎቹ አንዳንድ አይሁዶች ቢኖሩም ግን የአሕዛብ ቸርች ነው የሚባሉት። እስከ ሮም ድረስ ወንጌል ሄደ ማለት ነው። ይሄ ሁሉ ያወራሁት በምን ምክንያት ነው? ሐዋርያት ሥራ ምዕራፍ 11 ቁጥር 18 ላይ ንስሐ ግቡ ያሉበትን ይዤ ነው። አራተኛ የምናየው ጴጥሮስና ሌሎች ሐዋርያቶች 12ቱ ማለት ነው የተናገሩት አንድ ንግግር አለ። እዚህ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ሐዋርያት ሥራ ምዕራፍ 5 31 እንደዚህ ይላል፣ እርሱም ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። ሐዋርያት ሥራ ምዕራፍ 5 31 ላይ እርሱም ለእስራኤል ንስሐና የኃጢአት ስርየትን ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። እግዚአብሔር አብ ልጁን እስራኤል የኃጢአት ስርየትና ንስሐን እንዲሆን ዘንድ ሰጠ። ንስሐ የሚለውን እያየን ስለሆነ ማለት ነው። አምስተኛ ጳውሎስ በሐዋርያት ሥራ ላይ ያደረገውን የንስሐ ንግግሮች አሉ። እዚህ ቅድም እንዳልኳችሁ ከአንጾኪያው ቸርች በኋላ 13:24 ላይ ጳውሎስ የሚናገረው ንግግር አለ። ሐዋርያት ሥራ ምዕራፍ 13 ቁጥር 24 ላንብበው። ኢየሱስ ከመምጣቱ በፊት ዮሐንስ የእስራኤል ሕዝብ ሁሉ ንስሐ ገብቶ እንዲጠመቁ ሰብኳቸው ነበር ብሎ ይናገራል ስለ ንስሐ። እዚሁ ሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እንደዚህ ይላል፣ ቀደም ሲል እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፈዋል። አሁን ግን አለ በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል። ቀድሞ እግዚአብሔር ምን ብሏቸዋል? አልፈዋል። ቀድሞ እግዚአብሔር ያለማወቅ የሆነውን በትዕግስት አልፎ ነበር። አሁንስ የእግዚአብሔር ሐሳብ ምንድነው ሲባል በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ እግዚአብሔር ይፈልጋል። የኃጢአት ይቅርታ እንዲያገኙ ይፈልጋል። ሰዎች ያላመኑ ሰዎች ሁሉ በክርስቶስ ኢየሱስ አምነው ንስሐ ገብተው እንዲድኑና የእግዚአብሔር ልጆች እንዲሆኑ የእግዚአብሔር በጎ ፍቃድ። ኢየሱስ ጌታ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 1:11 ጀምሮ ኢየሱስ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹም አልተቀበሉትም። ነገር ግን ይላል ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። 3:16 ላይም ሲናገር የቨኒፍ ከ14 ጀምሮ ስናነብ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁም የሰው ልጅ ሊሰቀል ይገባዋል። ለምን? በሱ የሚያምን አያፍርም። ስለዚህ በእርሱ የሚያምን ይላል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስከ መስጠት ድረስ እንዲሁ ዓለምን ወዷል። ስለዚህ በእርሱ የሚያምን ታዲያ ልጁ ለማን የሰጠው ሲባል ለዓለም ነው። ስለዚህ ይሄን ጊፍት ይሄን መዳን ሰው ሪጀክት ሊያደርገው ይችላል፣ ሬዚስት ሊያደርገው ይችላል፣ ደግሞም አምኖ ሊቀበል ይችላል። ኮምቢኔሽን ሊሰራለት ይችላል። ታዲያ አምነን ብቻ ማለት ማዋጣት ነው ጸጋው ላይ ሲባል አይደለም። 100% ምንድነው በእግዚአብሔር ጸጋ ጀስቲፋይ ምን ነው። ነገር ግን ሰው ልጅ ዊል አለው ማለት በፍቃዱ እግዚአብሔር መርጧል ወር ደግሞ ጤናማ ነበረ የሚል አይደለም። ሞታን ነበረ ይላል ከክርስቶስ ጋር ሕይወት ተሰጠ ይላል። ነገር ግን ይሄ መዳን እኛ ጋር ሲመጣ አሜን አዎ የኔ ነው ብለን መቀበል አለብን። ሪሲቭ የምናደርግበት እምነት የሚባል አፕሊኬሽን አለ። ስለዚህ ልባችን ይከፍታል፣ አዎ ይከፍታል። ከዛ በኋላ ግን እናምነዋለን። አለዚያ ደነን ያመንነው ካለን ኢትስ ፋላሲ። ግን አምነን ነው ምንድነው? ግን እሳ እንድናምን ልባችን ኢንላይት ያደርጋል። ልክ እንደ ሊዲያ ልክ እንደ ጳውሎስ ከተባለ አዎ ሊሆን ይችላል። ይሄ እምነትና ኢንላይትመንት አብሮ በዛው ፍራክሽናል ሞመንት ላይ የሚፈጠር ጉዳይ ስለሆነ ኢየሱስ ጌታ 19:4 ላይም እንደዚህ ይናገራል ጳውሎስ። የዮሐንስ ጥምቀትማ አለ ኤፌሶን በገባ ጊዜ እንደዚህ ይላቸዋል። ኤፌሶን ጳውሎስ ሲገባ ባመናችሁ ጊዜ አላቸው መንፈስ ቅዱስን አላቸው መንፈስ ቅዱስን ተቀብላችኋል አላቸው። እነዚህ 12 ደቀ መዛሙርቶች በማመናቸው ጳውሎስ ችግር አልነበረበትም። ባመናችሁ ጊዜ ግን መንፈስ ቅዱስን ተቀብላችሁ ሲላቸው እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳን አልሰማንም አሉት። ከዛ አራትን ነው የምፈልገው። ጳውሎስም እንደዚህ አላቸው የዮሐንስ ጥምቀትማ ታዲያ ጳውሎስ ታዲያ በምን ተጠመቃችሁ አላቸው። እነርሱም የዮሐንስን ጥምቀት አሉት። ጳውሎስ በክርስቶስ ኢየሱስ ስም የተጠመቁ መስሎታል። እነሱ ግን በምን ስም ተጠመቃችሁ ሲላቸው በመጥምቁ ዮሐንስ ጥምቀት ሲሉት ጳውሎስ መልሶ እንደዚህ ይላል የዮሐንስ ጥምቀትማ የንስሐ ጥምቀት ነበር፣ የኃጢአት ስርየት አይደለም፣ ለዘላለም ፍጹም የሚያደርግ አይደለም፣ የእግዚአብሔር ልጅ የሚያደርግ አይደለም። የዮሐንስ ጥምቀትማ ጥምቀት የዮሐንስ ራሱ የዮሐንስ ጥምቀት የንስሐ ጥምቀት ነበረ። የዮሐንስ ጥምቀት ምን አይነት ነው ሲባል ሰዎች ከኃጢአታቸው የሚነጹበት እንጂ ለዘላለም በእግዚአብሔር ፊት ፍጹማን የሚሆኑበት አልነበረም።